እስቲ ከበሮ ስትመታ የት ለምደ ከበሮ ወዳጅ የተሸከምክበትን አልተባልክም፣ የመታኸውን ነው እኮ ላሳይ ነው። ሌላ ወሬ አለ። አንተ ታንቃ ሳይያለ የተሸከምክበት ለመሸከም እኮ ይሄ እኔ ነኝ። ኧረ ሁለቱ ነክቶት አወለቀው። ሌላ ላሳይሽ። ይሄ ማለ ካሜራ አስመሰለበት አይደለም። አይ በአራት ጣቱ ነው እንዴ? ይሄው ቆይ ዲያቆን አይደለም። ከበሮ በጣም ከፈቱ ከበሮ እንዴት እንደሚመታ ይሄው። ኧረ ምንድን ነው የሰራኸው? ያያዝ ያስታውቃል። ጎበዝ ነው። ከጭብጨባው እኩል በቀኝ ትመታለህ። ይሄ እኮ አይደረግም እኮ ይሄ እኮ አንተ አኬ አንተን ላሳይ ጌታን። ቆይ ከኔና ካንተ አተ ወይ አባ ተቀመጥ። ሊያወርድ ነው። እንትና አትበል። ትችላለህ። አይ አየሁት እኮ ትችላለህ። በሰላም ባልፍ ይሻለኛል። ዛሬ ደግሞ እኔ ነኝ ከበሮን ሞቅ ታያለህ። ዛሬ ሰርግ ላይ አንተ የሰው ሰርግ እንዳታበላሽ። የምር ቢቀር ይሻላል። አረ በላ ያለኔ ራሱ ያለኔ ከበሮ መምታት ራሱ አይሞቅም። ሰርጉ አይደንቅም። አይተሙ ማትገባበት የለም መቼስ ሲሆን ደስ ይላል በጣም አልካኪ። የምር እኔ ነገ ከነገ ወዲያ ጀግና መሰንቆ ይዘህ ደግሞ እንዳላገኝ ዘለሰኛ እያወረድክ እንዳላይ እንገናኛታለን። ሚዜ ነኝ። አዎ ኧረ በቅዱስ ሚካኤል ሂድ ወደ ሰርጉ። ሚዜ ነኝ ይላል። አንተ በመቤት ይስም ምን ደበረ እንዴ? ዘለሰኛ እንዳስትሆን እናት ሀገር አባት ሀገር አሜሪካ ዲያቆን በጣም ነው የምታምረው ዲያቆን። እኔ ታየኛለህ ደብር ላይ አኬ ላመቻችልህ። ይገርም እኮ ነው። ይሄ ነገር እኮ ነው እኔ ውስጤን የሚሰብረው። ይሄ ነገር ነው እኮ እኔ ውስጤን የሚጎዳው። ምን አጠፋው? እድሜ ልኬን በዚች ቤተክርስቲያን ውስጥ ቆየሁኝ። አንድ ቀን አውደ ምህረት ላይ ወጥቼ አላውቅም። አንተ ዛሬ መታ አውደ ምህረት ላመቻችልህ ትለኛለህ። ኧረ አንድ ጭዌ ሰምተሻል ሲሱ? እዚህ ያለው አንድ ፕሮቴስታንት ወንድማችን ነው አሉ። እሺ ያ ኤርሚ ነች፣ ይመቻት። የዛሬ 4 ዓመት አካባቢ ነው አለ ወደ ኦርቶዶክስ ተመለስና በየወሩ 100,000 ብር ከፍላለሁ ያለችኝ እህት አለች። አንቺ እህት አናግሪን። አይ አናግሪ ለክም እንደደጉ እኔ ራሱ ጎስት እኮ ኤች ሚሉ አካውንት በሙሉ ወይ በሉኝ ያልኳቸው ነው። እንዴ አንተ ያማል እንዴ? የዛሬ 4 ዓመት እኮ 100,000 ብር ዘጭ እኮ ነው። በአሁኑ የሆነ 300,000 ብር ማለት ነው። ወደ ኦርቶዶክስ ሲመጣ ነው 100,000 ብር ሰጣለሁ ያለችኝ እኮ ነው ያለው አይደል? እኮ ወደ ኦርቶዶክስ ና 100,000 አይደለም በየወሩ አይቋረጥም። በአመት አንድ ነጥብ ሁለት ደሞዝ እኮ ነው ደሞዝ። አዎ የወር ደሞዝ ደረሰ መለሰ እንዴ? እኔ እኮ እንደዛ አሰብኩኝ። የተወሰነ ደረሰ መለሰ ይባልለት እንዴ እየተባለ እኮ ነው። አይቼው ፖስት ናቸው እኮ እንዴ ባሮክ አያስብል አራስላል አይደለም ባሮክሻ። እኔ እኮ ኤች ሚል አካውንት በሙሉ እየፈለኩ እኮ ወይ በሉኝ እያልኩ ነው። አስተጋሪ እኮ ነው። ወይኔ ከታች አለቆቼ የምር እኛ ጋር ሰኞ ሆኗል። እናንተ በርቱ። እሺ መልካም ይሄዳል። እኛ ጋር ኦልሞስት ሰኞ ነው። ዲያቆን የት ነው ያሉት? ኤሌና አዲስ አሜሪካ ሰኞ ኮሌጅ ላይ ደግሞ ጉድ ላይ ነኝ። ኧረ ለአንተ ሁሌ ሙድ ነው አባቴ፣ ሰኞ ሙድ ነው። ነበረ እንዴ ልብስህ ተሙ
በደብረሽ አይ ያምራል ተሙዬ ያምራል። አይ ፋኑ ያምራል። የምርም ሚዜ ነው መሰለኝ። እኔ ከሚዜዎቹ አጠገብ አይቼው እኮ ነው የጠየቅኩት። እናንተ ሚዜ ነው እኮ ዛሬ ያያቸዋለሁ። እኔ ነው አሚኒ አንቺ ስታገቢ ነው ላንቺ ባልሆን የምችለው ላንቺ ባልሆን የምችለው አንቺ ስታገቢ ላንቺ ባላችሁ ላንቺ ባል ሚዜ ላንቺ ባል ሚዜ አላለ ስታገቢ ላንቺ ባል ሆናለሁ አለ ላንቺ ባል ሚዜ አሪፍ ነው ግን እኮ ደስ ይላል። ምን ነው አንተ ባሮች ምንድን ነው ታዲያ ልታለቅስ እንዴ? አሪፍ ይላል አሁን ጋር ስትቆይ ኢየሱስ እንዴ ተቆራረጠ በድምፁ። እኔም እኮ ባሮኬ ነው ይላል ያ ግርማ ሞገስ ያለው ድምጽ እኮ ጠፍተ ብሎ እኮ የሆነ አይነት ድምጽ ነገር ቆይ ነው አሚር ባሮኬ ነው ያወራው ባሮኬ ወይዬ ተሙዬ አንድም አለው አይደል? ያውኑ ኑሐሚ ስታገባ ያልኩት አረቤላም የለከነህ እኔ ገብቶኛል። እነዚህም ብለው አንድም አለው እያለሽ ነው እባክሽ አንቺ ሴትዮ። በአንድም በሁለትም ግን ይከብዳል። አንድም ባል አንድም የባል ቢዚ ይለኛል። ለነገሩ አንተ ብዙ መሆን ትችላለህ። ኧረ በጌታ አይ ሰው አይጀግረው ባሮኬ በውስጥ አትጻፍልኝ እረፍ። እዚህ ጋር እንዳላወጣለሁ ዩላይ ሜር ትችላለህ። ሌላ በውስጥ ኧረ አንተ ይጽፍልኛል። አቂ የጠፈው ወደ እኔ ጠፈው ይለኛል። አቂ ብለህ ይለኛል። ተከደረገፈን ነው ሲሶ እባክህ ድጌ ሲስ እኮ እግዚአብሔርን አሁን ያስወርደናል። ዝም ብለህ ኧረ ካስወረደን ባሮኬ ወይ ኑሐሚን ትከፍታላችሁ። አለቀ በቃ ጥለነው ባሮኬ ቢነሽ አኬ ለምንድን ነው ግን ያልደወልክልኝ? ቤት ነኝ። ሰሞኑን እኮ በጣም ቡጣ ባሮኬ ውጣ። ቆይ ማዘር እየመጣች ነው። ቆይ እሷን ተቀብያ ነው የምወጣው። ምን እሺ፣ ልትገናኙ ነው? ምንድን ነው ሰርግ ባሮኬ አኬ እኮ እኔ ጋር እኮ ነው ወረቀቱ እኮ በእናትህ። እኔ እኮ ስንፍና ነው። ጎንደር እኮ ቆይቼ እኮ ነው እኮ ያልሰጠኋቸው። ማርያም አሁንም እኔ ጋር ነው ያለው ወረቀቱ። እንዴ ቀደም ብለህ ብጠራን እንመጣ ነበረ። ይሄ ጎንደር እኮ ሂጅ እኮ ነው እኮ ጎንደር እናቱ ጎንደር ውጭ በመድኃኒዓለም የሰው ጥግ የፍቅር ጥግ ሰማተኛው እንዴት ነው እንትን እየሰማሁ የነበረው እውነት ነው ምናምን ተዋቸው ማያለው እነሱ ምናለኔን በጣራኝ እውነት ነው እንትን ይሄ ማንኛውም መንገደኛ ድንገት ሲያገኝ መንገድ ላይ ወንድም ነው የሚልህ ወይስ ይሄ ነገር እንዴት ነው? እኔ እንዲያውም ዳግም ስወለድ ራሱ ጎንደር የሆኜ ነው መወለድ ፈልገው። እናንተ ሌላ ጨው ኧረ ተጀመረ ይላል። ስማ አኬ እግዚአብሔር ዝምታ ይሰማል። አኬ ምንድን ነው የምትለው? ሌላ ሰው ግን መምጣት አልነበረብህም። የምር ትንሽ እዛ አትቆይም? ብቻዋን አረካታ ጎንደር ደግሜ ብቻዋን እኔ ራሱ ስለ ጎንደር ባይ ይመጣል። እናት እኮ ናት፣ አክስት ናት። እናት አለም ጎንደር። አይ ግን የምር ቀልድ ነው። ግን ያ ምርጥ ወንድማችን እመቤቴን ጸዲስ ሆነች። ኧረ ምኑን ከምኑ እንዴ ያርገለን። ከዚህ በኋላ ጎንደር ስትነሳ እኮ የሚታወሰው ያያ ነው። እውነቱን እኮ ነው። ግን ጌታ ወይም ባይት አርጉት ፖዚቲቭ ላይ ነው። ወደ ሌላ ነገር እኮ አይደለም። እቺ ውስጥ አቀሳሰብ ልንገርህ፣ መድኃኒዓለምን ጎንደርን ያየ ሰው ከያያ በላይ ነው የሚመኛት እኮ ታሙዬ። ያላየ ሰው በሩቅ ይተቻል። እኔ አበሻ የሚገርመኝ አዲስ አበባ አካባቢ የምትኖሩ ሰዎች ተቺዎች ናችሁ። እድሜ ልካችሁ አንተ ደግሞ እኛ እንጨፈልቀን እንዴ? አንድ ቀናና እስኪ ጎንደርን ያት አንተ እኮ ባለፈው ስለ ጎንደር ሲያወራ ሊያለቅስ ኧረ ተው በህግ ብዬ እኮ ያስቆምኩት ማርያምን
ቆይ አንዴ እስኪ እንረጋጋና ተሙ ስንት ጊዜ ሄድክ ጎንደር? ሁለቴ አንዴ ነው ሁለቴ አንዴ ሄጃለሁ፣ ለስራ ጉዳይ ሄጃለሁ ጎንደር። አንድ ሩት ሆቴል ይባላል። ሩት ሆቴል ነው በፊት ፕሮቴስታንት እያለ ማለት ነው። ኦኬ ያው ሩት ሆቴል ካባናው ምናምን እኔ እየሰራሁላት የእሷን ፕሮቴስታንት እያለ ነው። ፕሮቴስታንት እያለሁ ምንም የሚንከባከበ የለም አያውቁኝም። አሁን ግን ኦርቶዶክስ ስትሆን ግን ገና መንገድ ላይ እግርህን ነው የሚያጥቡ። አይንክብካቤ አቢሳክ መንገድ ላይ ነው እግርህን የሚያጥቡ። አሁን ጎንደር ስለማታውቃት ከያየ በላይ ነው። አራቃታለሁ ፓፓቶ ታሙ አኪማ ያውቃታል። አሁን አገሩ እኮ ነው ጎንደር። አይ አይደለም። እኔ አሁን እንትን ነው እኔ የሆነ ውስጥ ያለውን ጳውሎስን እያነሳሳብኝ ነው። ጳውሎስ ያውቃል አገሩ ነው። የት ያውቃል? አውቀውም እንዴ ጎንደር ስንት ቀበሌ ያላት አታውቅም? ወይ አንዴ ቆይ ኧረ መች ጠይቀኝ እንዴ እኔ ልመልስ እንጂ አታውቅም ነው እንዴ? ኧረ ልመልስ። እሺ መልስ። በመጀመሪያ ደረጃ የዙሃም ተይው፣ አንቺ ተይው። አሁን ብዙ ጭው ያለን ጎንደር ምናምን አትበይ፣ ተይው በይ። ሲጀመር እዛም አይደለም ሀገርሽ። አንቺ ዘምራለች፣ እንደ አብርሃም ዘምራለች እኮ ኑሐሚን እኮ ጎንደር ላይ ፋሲል ግንብ ላይ እንደ አብርሃም ዘምራለች። ፋሲል ግንብ ላይማ እንደ ልደት የዘመረ እኮ የለም። ኧረ እሷስ እንደ አብርሃም እኮ ዘምራለች። የልደት ነው በቃ ገለቴ ፈማን አላለም። የትም የለችም እኮ ልደት በቃ ብሎ ዘመረ። የቀይ ጃኖ የመሰለ ይሄ የቀዩን እንትን ሸረብ አድርጋ የፋሲል ግንብ ነው ከኋላ ሲባል ደስ የሚል ነገር አለ። ግን ሌላም ደስ የሚል ነገርም አለ። እኛ ግን ኔክስት ለምን አንሄድም? ኔክስት ደስ ይለኛል። እንሂድ። ኔክስት ሳምንት እኮ ሄዳለሁ እኮ እኔ ሳምንት ሄዳለሁ። አብረን እንሂድ። ዲስ የምርህን ነው? ሳምንት ምን አለ ተሙ እንደዚሁ ከንቲባው ምናምን ጠርቶን ለአንድ ሳምንት አንተ ከንቲባው እኮ አጎቴ ነው። ጌታ ነው። በቃ ኑሐሚንዬ በቃ እንደሱ እኮ ነው። ጻፊለታ ማርያምን ጻፊ አይገባቸውም። እኔ ያለኝን ፖዚሽን ስለማውቀው እዚህ ጋር ካብሮ አደግ ጋር ተሙ ይመቻት። ከንቲባው እኮ ኑሐሚንዬ ካብሮ አደግ ጋር አትሰደድ የሚባል ነገር እኮ አለ። አሁን አውቃለሁ ሲሳይም እንደዛው ነው። እና ችግር ነው። የፈጠነ ጻፊለታ ያኔ እኮ ማለት ነው። ኧረ የትም የለም። ከንቲባ አጎቴ ነው ትላለች ማለት የቀበሌው ከንቲባ ይላል። ኧረ በጣም አስቸጋሪ ነው ነገር። እኔ አፖይንትመንት አለ ማለትሽ ነው ልጇል። እና የምር የሚቀጥለው ሳም ጎንደር ነው። አዎ ጎንደር የፍቅር ሀገር አንደኛ መድኃኒዓለም ካከበርካቸው እስከ ጥግ ድረስ አክባሪ የሆኑ ጎንደር እግዚአብሔር ካከበርካቸው ጫማን አውልቀው እግርን የሚያጥቡ ናቸው። እንሂዳ ኪ አይ ቀጣይ ሳምንት እንኳን አልችልም፣ ግን የሆነ ቅርብ ጊዜ አሁን እኮ አንዳንድ ነገር እንትን ብሎብን ነው እንጂ እንሂድ ነበረ ባለፈው። አኬ ግን የምር ማለት ነው እግዚአብሔርን አስተካክልና እንሂድ። አንተ እንትንን ታውቀዋለህ? ወይኔ ስሙ አልጠፋብኝም። ጭራሽ ከአንቺ ጋር ነው የምሄደውም። ኧረ አይደለም እንዴ ማለት በጣም ትችያለሽ። ምንድን ነው እንሂድ ምናምን። በህብረት እኮ ነው ያልኩት እኔ ከአንተ ጋር ብቻ መቻልኩኝ። አንቺ ከብቻዋ መሄድ ትፈልጊያለሽ ማለት ነው? ኑሐሚን አልፈልግም። እኔ ካኬ ጋር አይ ብቻህን መቻልኩ ማለት ሌላ ነገር ነው። አንድም አለው እኔ አልፈልግም። እኔ አንድም አለው እንዴ ደግሞ አልፈልግም። እሺ ተረጋጊ። ምንድን ነው ልታረቅስ ነው? እኔ እኮ እንደ መንገዱን ሁሉ እየዘጋጋችሁ በምን በኩል እኔ ነው እየበሉኝ የመሰላቸው ወያለ ተሙ ከርሙ ወያለ
እና እዛ ሄዶ የሰሯትን ነው እየተናገረች ያለችው ልጅቷ። እንደኔ ሰይድ እኮ ተማል ነበረ። ማን ነበረ? ወንድም ማን እንትና ነበረ፣ ልደት ነበረ። ግን አብዛኛው ልደት ይመቸው። ልደት እና ቢኒ እነሱ ነበሩ። ኦ በጌታስ ማረ እኛ እኮ ከሚዲያ መጥፋታችን በጣም ብዙ ጭው እኮ ነው ሳንጫወት ያለፈን። ይሄ ዳሽን ቢራ ቲሸርት የለበሳችሁ ጊዜ ማለት ነው። ዳሽን ቢራ ቆይ ላሳይህ። ሁለቴ የተተቸብን ስማ፣ ዳሽን ቢራ አስኬደብን እኮ። ዳሽን ቢራ እንደ ኑሐሚን ያስተዋወቀው የለም። አረምዳት ያዝ እሷም ለብሷለች እንዴ? ለበሰች ነው። ታሙም ለብሰ ነበር እንደሱ። እኔ እኮ ክርስቲያን ነኝ። ምን ሆናል? እኔ እኮ ኦርቶዶክሳዊ። በል ምን አገናኘው? እኔ ቢራ ምን አገናኘው? እኔ ኦርቶዶክስ ነኝ። ምን አገናኘው? ኧረ እኔ የለሁበት። ገና ለብሼው እየዘመርኩ ሰራበታለሁ እኮ እናንተ ስጦታችሁ ነው። እኔ እኮ ኦርቶዶክስ ጌታ ምስክሬ። ምን አገናኘው? ዳሽን እኔ እኮ ክርስቲያን። ለምን ጎንጨት እያልሽ አትዘምሪም? ጎንጨት እያልኩ ሳይሆን የማልጠጣውና የቢራ ጠርሙስ የማልይዘው ኦርቶዶክስ ስለሆንኩኝ ነው። አይደለም ስማ፣ ይኸውልህ አኬዋ ለቡና ሲሆን ሀበሻ ቢራ ስፖንሰር ሲያደርግ ልክ ነው። እኔ ቡና ለብሻ አላውቅም። እኔ ግን እግዚአብሔርን አጋጣሚ ነው የሸፈንኩት እንጂ እኔ እውነት ለመናገር እንደዚህ ምናምን ብዬ አይደለም። በቃ ይሄ ፎቶ ብቻ ነው ያለኝ። አክቹሊ ያምራል፣ ጌታ ፎቶ ያምራል እኮ ደግሞ አንተ እንትን ቴድሮስን ቆረጠው። አይ ምልክቱ አይታይም። ችግር ምን ላይ ፒስ ነው? አሪፍ ነው። ትንሽ ልደት ላይ ነው ትንሽ የከበደን እንጂ ኖርምዬ ነው። ከታች ኮሜንት ላይ ተሙ ላይ ከናረፈው ነው እያለ ከናረፈው ነው። ኧረ ላሽ እኔ አልስቅም። በዚህ ተሙዬ ሄድበት። ለምንድን ነው ነገራችን ላይ ፎቶ የምታረግ? የሆነ ዝም ብሎ አንዳንድ ሰው እንትን ይለዋል እንጂ ስፖንሰር ስለሆነ እኮ ነው። በቃ ግን እኮ የፋሲል ከነማ ስፖንሰር ናቸው አይደል? አዎ ጌታ። ታዲያኛ ኮሰሽ የፋሲል ከነማ ስፖንሰር ሆነ እንበል። እናንተ እንድትለብሱ ያነሳሳችሁ ግን ምን ነበረ? ችግር የለውም። ሩጫ ነበር እኮ ሲስ። ኦኬ አኬው የፋሲል ከነማ ሩጫ ነበር የተዘጋጀ። እሺ እዛ ላይ ከዛ የሩጫው ቲሸርት ነው እንደዚህ አኮስ። ምንድነው እንድትለብሱ ያነሳሳችሁ? ሩጫ ላይ ተሳትፋችሁ? አይ ግን ባይዘው የተሙ ግን አላየሁም ፎቶ ምንም። ተሙ የምርት ለብሰህ ተነስታል ፎቶ? ተሙ እኮ አሁን እኮ ነው በ21 ሄደው ጥምቀቱ ካለፈ አልሄድክም። ተሙ ጭራሽ አልሄድም። ልክ ነሽ ነው አልነበረም። ቢኖር ይለብሳል። ጌታ ምስክሬ። ለምን አልለብስም? ጌታ ምስክሬ አልለብስም። እንዴ እኔ እኮ ተመስገን እኮ የቢራ ምልክት ያለበትን ጠርሙስ ራሱ ውሃ ቀድቼ አልጠጣም። ጌታ ኢየሱስ እውነቱን ነው። ዝም በል አኬ ዝም በል አኬ ዝም በል። እኔ ልንገርህ አኬ እግዚአብሔር ምስክሬ፣ ዳሽን ቢራ የሚለውን ራሱ ያየሁት ማለት ነው ልጆቹ ፖስት ካረጉት በኋላ ነው እንጂ እኔና ልደት በመዝሙር ሰርተንበት ነበር። ፖስት እግዚአብሔርን እውነት አልለብስም እኔ ታሙ ጌታን የምልህ ሲያቃል ታሙ አይደለም። ይሄ የቢራ ጠርሙስ ያለበት ቲሸርት ይለብስና የቢራ ጠርሙስ በእጁ አይነካም። እንደዚህ በእጁ ሳይነካ ነው የሚጠጣው። እኔ ግርም ነው የሚለኝ። ምን አይጠው ነው ያለ እንዴት እጅህን አትጠቀምም? በብርጭቆ ነው መድኃኒዓለም እያከበርኩ ልሄድብህ ነው። ኧረ ተሙ ምንድን ነው ታውቃለህ? እያከበሩ መሄድ እያከበርኩ ልሄድብህ ነው። ጭዌ ነው አትበል እንደ ጠርሙሱን በእጁ ሳይነካው ነው የሚጠጣው። እንትን የትኛው መንፈስ ነው የሚያግዘኝ አፌ ላይ የሚመጣው? ኧረ በመድኃኒዓለም እጅን ስትጠቀም አላየህም ብዙ ጊዜ። እኔ እንደዚህ እኔ ክርስቲያን ነኝ። በቃ በጥቅሉ ማርያምን እኔ የማልጠጣው ነበር። ምን አብረን ጠጥተናል እኔና እንጂ። ኧረ እኔ አንተን አይደለም። እኔ ኮመንት አይቼ ነው እንዴ። ምን ነው
እኔ በኢየሱስ እንዲጀመር ይወጭጣጣለውና ነው እኮ አይደለም። አይ ሰጥኝ ነው። እኔ እኮ መካነ ኢየሱስ ነው ያደረኩት እንዴ ተጠጣለው ሲጀመር ወይ ተአምር እየሰማን የኦርቶዶክሱ ምናምን እሱን ነገር ተውና መካነ ኢየሱስ ነው ያደኩት እንዴ ተጠጣሉ ተባለ። እንዴ ኦርቶዶክስ ነኝ አልጠጣም። ተሙም እኮ መካነ ኢየሱስ ነው ያደኩ አይደል? ኧረ አይደለም። እኔ ይኸውልህ ጠብቆ ያሳደገ ሚካኤል ነው። ስለዚህ እኔ ባውን ባለውበት ነው የማውቀው። ጀግና ጠብቆ ያሳደገ ሚካኤል ነው። ይደብርሻል? ኧረ እኔም አንተ ለምንድን ነው ከኋላ ያለው ፎቶ ማያወጣው? የቱ አንድ ፎቶ ላሳይሽ። እኔ የማን ልጅ እንደሆንኩ ለሌላ ጊዜ እንትን እንዳትሉ። መድኃኒዓለም ይቆርጣል። አንድ ሰው ላስገባለ ይኸው መድኃኒዓለምን ይኸው እኔ ጎንደር ሲሄድ ያደረኩትን ላሳይህ። መድኃኒዓለምን እንደሌሎቹ መጠጥ ላይ አልነበርኩም። ይኸው ቆይ ላሳይህ። እንደሌሎቹ ማለት ማን መጠጥ ላይ ነበር? ተሙ አይደለም። አይ የመጠጥ ልብስ አለብሽ አይደለም ነው። ቆይ ላሳይህ። ይታያል ሲስ እኔ መድኃኒዓለም ቆይ እንዴት ነው ማዞረው? ቆይ ይኸው አየነው እኮ ታዲያ የድንግል ማርያምን እናታችንን ይዘህ እና ታዲያ እኛ ምን ስናደርግ ነበር? አይደለም እኔ አልለብስም። አንተ አትለብስም ትጠጣለህ እንጂ በልክ አንተ እኮ ነው የሄድክብን መጀመሪያ። እኛ መች ግን ሲያምር ፎቶ በኢየሱስ ደግሞ ፋሲል ግን ብላይ ቢሆን ይሄ በጣም ነው የሚያምረው። እንዴት ሲያምር ጌታ። እስቲ ፓፓ እስቲ አላየሁትም። ይቅርታ እዚህ እንትን ወይኔ ዲብዬ ሳመኝ። ያምራል። በወላዲተ አምላክ ምንድነው እቺ የምትቀባጥረው? አንቺ መሳም ችግር አለ። የት ነሽ ኖሚ? የት ነሽ? ቆይ እስቲ አንተ ያምራል። እንትኑ ግን ደስ ይላል። እንዲህ ነኝ እኔ። ይኸውልህ እጄ ሌላ ልብስ እንኳን አልለበስኩም። ማኪ እኖረዋለሁ። ክርስትናን አላወራው ቅዱስ ሚካኤል ብቻ ያምራል። ሳክሳ ብቻ ክርስትናን እኖረዋለሁ አላወራውም። እኖረዋለሁ ብሎ የእመቤታችንን ስዕል ከፍ ያደርጋል እንዴ? መኖሩን እንደዚህ ምንድን ነው? ኧረ በእናትህ ጨዋታ አታስመጣብን። መድኃኒዓለም አኬ ችግር አለበት። አይ ያርግልኝ ኖ ካሜራማኑ ማን ነው ግን? ካሜራ ፋሲል ጎበዝ። እግዚአብሔርን ፋሲል ፎቶ ሲያነሳ ፋሲሌቱ ፋሲል ቀዩ አዎ ያኔን ስራ ተወው ምግባሬን የሚለው እሱ ነው የዘመረው እንዴ? እሱ እኮ አለ መዝሙሩን ትሬንድ ያደረገው ትሬንድ። አይ በሱ ነው የታወቀው። አኬ በስጋ ደሙ ይታወቃል። አንቺ በመዝሙር ሰው ታውቂያለሻል። አኬ እኮ ይሄን ነው ሞትለት። አኬ በቅዱስ ቁርባን ነው የሚታወቀው። ትውልድን እንቁረብ። ሳሙ ኔክስት ዊክ እንቁረብ። አንቺ ልጅ ላይፍ ላይ አታውሪ። ኢንቪቴሽን እንቆርባለን። አንቺ ጋር በጣም ነው ደስ የሚል ውስጤ ነው። ሂዱበት አኬ አንተም እንቅረብ በህብረት። እኔ እኮ ለህብረት ነው። ይቅርታ ናሙረት እንጂ ሄኖክ የጻፈውን እየሰማን አረስ ወይኔ አኬ እኮ አሬውን እሺ ግን ደስ ይላል። ምንድን ነው ኔክስት ዊክ እንቆርባለን። አሪፍ ነው እኮ ሲሉበታ ጥሩ ነው በእውነት እኮ። እኔ እና እሷንና እናንተ አትሄድም እንዴ ለሁለት? አዎ እኔ በግሩፕ ነው። ሌላ አይመቸኝም ከአንቺ ውጭ ማርያም ለሚባል ክርስትና ለታይታ አይደለም እንዴ የግሩፕ አይመቸኝም። ሄደብኛል አኬ ሄድብሃለሁ። እኔ ለታይታ አይመቸኝም ሳይሆን ለሁለት ደግሞ እንትን ነው። ኧረ ተው ሄዶብኛል። እኔ ለታይታ ኧረ በግሩፕ አልፈልግም። አንድም ብለናል ይላሉ እኮ ብለን ነው እንጂ በግሩፕ አይመቸኝም። ከታይታ ምን ይሰራል ወይ ተአምር። ኧረ ይቀጠቅጠን ጀመር። ይሄ የህብረት ቁርባኑን እኮ ነው ለታይታ ምናምን እያለ ሙድ የሚይዝበት። እናንተስ ሉተርና ካልቪን ላይ ሄድክብኝ፣ ሎዛ ላይ ሄድክብኝ። ያልሄድክብኝ ምን አለ? ሎዛ ላይ ምን አልኩኝ? ሉተርና ካልቪን ታየው እሱ ኖርሚዬ ነው። ሉተር ሎዛ ላይ ያኬ ሄዷል እንዴ? ሄደብኝ። እንዲያው አላይሽ ደረትን ደቃ አቋለ እሱ አስተማሪ በቦታው እኔ እኮ አወራሪሽ እኮ ደስ የሚለኝ
ጥሩ ነው። የሆነ የማውራት ክህሎት እኮ አለሽ። ኦራተር ነሽ። በቃ አኬ ልወርድ ነው አኬ። አረ ኖርምዬን ይሄ እኮ በጌታ ተው ትቻለሁ። ሁለታችንም ትተናል። ሎዛ ላይ አንተ ሚዳል እንዴ ፓፓ? ምንድን ነው ሎዛ? ሎዛ ማርያም ላይ እንዴ? ሎዛ ማርያም ላይ ምን ብዬ ምን አውቃል? አይደለም። አይ ተሙ ሎዛ ሲባል የሆነ ቪዲዮ ያየሁት ሌላ ነው የሚመስለው። አይ ማርያም ሲባል ሳይሆን ሎዛ ሲባል ነው ተሙ ስሜት የሆኑ እየተባለ ነው። እኔ እኮ አይደለም ሌላ ሰው ነው እያለ ያለው። ማርያም ሲባል ሎዛ እኮ የቦታው የተራራው ስም ነው እኮ ሰው ሎዛ ከተሙ ጋር ሌላ የሚገናኝ እሱማ እኮ አይደል እኮ ተሙ ተራራውን ይወደዋል ነው ሲነግረኝ ነበር እኮ ቀደም ብሎ ሎዛ ተራራ አለ። ሎዛ ራሱ በመጽሐፍ ቅዱስ ብዙ ተርጓሚ ያለው ባይዚ ማለት እኮ ነው እኮ ቤቴል ማለት ለፍጥረት 28 እስኪ አውጣው እስኪ አኬ ምን አሉት? ከ17 እስከ 24 ሚዲያው መስሎት ነው ወይ ያሉት ነው እንዴ? አኬ አልገባም እንደ ሎዛ ኧረ እኔማ ሰውማ እንደዛ እኮ ተውቆሽ። አሁን እኮ ችግር እኮ ነው። አንተ ፖስት ያደረገውን አላየህም? ምን አገባችሁ ስለኔ ቀልድ? ቆይ አንድ ላይ ከደበርኳችሁ እኮ አንፎሎ ማድረግ ብቻ ነው የምትችሉት። ስለኔ ቀልድ ወቅ አንተ ነህ እንዴ የምትመርጠልኝ? ለኔ ምላስ ቀልድ የምትመርጠልኝ ደግሞ የምትጽፉት ደግሞ እርግጠኛ ነኝ ፔንቴዎች ናችሁ እንዴ? ምን አሉ? ቀልድ ወቅ ምን ችግር አለ? ቀልድ ወቅ ማለት እኮ እንዳይደብርህ እኮ ነው። ያሟል እንዴ? ቀልድ ወቅ ማለት እኮ ሲወራና እንዳይደብርህ ኖርማል ነው። ተጫወት ነው። ፍትት ቤ እንጂ ፓፓ ምን ሆነሽ ነው? ስማ ተሙ ከ5 ሰከንድ በኋላ ፍትት እንድናገራችሁ እንደ የምነግሩኝ እንዳይደል ፈታ በል ፓፓ እንዳይደብር። አንቺ ልጅ የምነግሩኝ ምን ማለት ነው? ኑሐሚን ልክ ናት። አኬ ነው እየሳትክ ያለው ኑሐሚንዬ። ወይ እኔ ልክ ነኝ። ሁላ ልክ ነሽ። ቢያንስ እሑድ ያለሽኝ አንቺ ነሽ። ማን አለ እሑድ? ኦኬ ቁርባን አስወርዳቸው በእና ሁለቱንም አስወርዳቸው። ሁለቱ ይሄዱ የት እዛ በውስጥ ያውሩ። በቃ እኛ የራሳችንን ጊዜ እናውራ እንጂ አኬኮ በኢየሱስ ክርስቶስ አንተ ባለፈው ስትዘምር ሪከርድ አለኝ እንዳላወጣው እና ዝማሬ ምንድን ነው? ይሄ አንተ ከባድ ነው ፓፓ፣ ብዙ ሰው ታሰናክላለህ። ዴቭ እያናገረች ነው። ስማ ሲስ በገና እንትና እየመታ ዴቭ ቴንኪው ዴቭ እያመሰግናለሁ በጣም ሲስ በገና እየመታልን ማለት ነው። እንዲህ ከጀለስን ይሻላለው ዜማ ላይ ከማን አልሻልም ከአንተ በዜማ እንደውም ድምፅሽ አሪፍ ነው። ዳልዘምሪበት አውሪ እየዘመርን ላይቭ ላይ ግን አረ ላይቭ ላይ አይደለም። አንተ በገና እየተመታልን አልዘመርንም ባለፈው። አረ በሰለሽ እየደረደርን በይ እኔ አላውቅም። በገና ይደረደረ እንደ ይባላል። በገና እየመጣ መምታት ለበሱ ነው። እኔ በጊታር ነው ማውቀው። ማነው? ቆይ በገናውን ደርድሮት ነው መቶት ነው? አኬ ከዛ ነገርኛ እኔ እኮ እስከዛ አይደለም። እሺ ክራርስ አይደለም እየደረደረ መቶት ነው ደርድሮት ነው? አኬ ማወቅ ፈልጌ ነው። ኑሐሚን አኬ እኮ አይደለም። ማን ነው የሚመታው? መኩ ነው የደረደረው። መኩ ነው የሚደረደረው። መኩ እየመታ። እሺ ቀጥይ። ከዛ ሲስ ልንገርህ ምን እንደተፈጠረ። የሆነ መዝሙር እየዘመርን ማለት ነው። ከዛ እኔ መሀል ላይ የተከስተን መዝሙር ቀጠልኩበት። ኧረ ነዋ ተብዬ ነው ያቆምኩት።
እንት የሚለው ቀጠሽ ማነው? ምን የሚል ነበር የቀጠርሽው? ሴትዮ ጌታኒክ ምንድን ነበር አንተ? ብቻ የሆነ ነገር ቀላቅለሽ ነገር ይበጃሉ ዝም ማለት ነው። አይ ግን እሷ ኑሐሚን ጥሩ ናት፣ አሪፍ ነች። በእውነት አኬ ግን ብዘምር እንትን አልልም። ምን ብዙም እኮ አይደል። አንተ ደግሞ ለሞራሌ ብለህ አይ አሪፍ ነው፣ አሪፍ ነው፣ የምር አሪፍ ነው። ምንም አይልም፣ አሪፍ ነው። ጸዴ ነው። ምን አኬ ቤሊ ከታች ገዝት ላይ ረጅም ሰዓት አለ። አንተን ፈልጎ መሰል እኛን አይደለም። ይግባ። እሺ ይግባ። አንተን ፈልጎ መሰል እኛን አይደለም። ባይዘግኛ አኬ ግን መቼ ነው ከቀሲስ ዲበኩሉ ጋር የምትታረቁት? እንደ የሉተር ስም ሲነሳ ነው የመጣው። ከመጽሐፍ ቅዱስ ወደ ቅዱሳን የጸለየ ሰው አንድ ሰው የሉተር ስም ጎንደር ለምን ተነሳ ብዬ ነው። እኛ አልሰማንም እስካሁን። ሰምተሃል? እንደ ቤሊ እኮ ጎንደሬ ነው አሉ። ጌታን ጎንደር ለማርያም ማነው ያለች? እንዴ ባለፈው ኮሌጅ ነበርኩ ምናምን አላልክ? ኮመንት ላይ ኮሌጅ እሺ ያልሰማ። ኧረ እኔ እዚሁ አዲስ አበባ ነው ተወልጄ እዚሁ ወዲያ ወዲህ ስል ነው ያደግኩት። አዲስ አበባ እንኳን አልተወለድክም ቤልሻ። ችግር የለውም ቤሊ። ጥያቄው ኦልሬዲ ጥያቄውን ስለምናውቀው እኔ አኬ ልጠይቀው ያንተን ጥያቄ። ያው ያንተ ጥያቄ ስለሚታወቅ አንተ ከምደክም እኔ ልጠይቀው አኬው። አዎ አይ ቆይ ለጊዜው ትንሽ ብዬው እኮ አኬ አቃተው። ወደ ቅዱሳን የጸለየ ከምድር ሆኖ ብዬው አኬ አቅቶ ትተው በሳቅ እያለፈው ነው። አዘናግቶ ያልፈዋል። ከምድር ሆኖ ወደ ፍጡራን የጸለየ ብዬ ብጠይቅ አኬ በሳቅ ያልፈዋል፣ በምናምን ያልፈዋል። ቤሊ ሲወለድ አዲስ አበባ አልተመሰረተችም። እኔ ከሐዋርያቱ ጋር ነበርኩኝ። ከማን ጋር? እና ለማንኛውም በሳቅ መሸወድ ይሻላል። ከማን ጋር ነበርክ ቤሊ? ከሐዋርያት አባት ከነ ቤሊ ድል ቢሰጠው እናቴ ሉሲን ከዛፍ ላይ ገፍትሬ ጣልኳት እኔ ነኝ ይለናል። የቅርብ ጊዜ ነች። እኛን ነዋ ታዲያ በሳይንስ ነው ቤልዬ። እዚያው ሳይንስ ከዝንጀሮ መጣ ይላል። ከዝንጀሮ አልመጣም፣ በእግዚአብሔር አምሳል ነች። እኔ በሳይንሱ ነው ያልኩ። ሉሲ ጌታን አግኝታ ነው የሞተችው ወይንስ በጌታ ነበር? ቤሊ የቤሊ ፎቶ እኮ አንድ ወቅቱ እኮ ወጥቶ ነበር። ወንድሜ ሆይ ሳትክ። እሱ ፎቶ ያልተናገር ቤሊ እና ለማንኛውም ሰላም ናቸው አይደለ ወገኖች? አለን ቤሊ፣ እንዴት ነህ? ሳይት ዳርዊን ሐዋርያው ዳንሳ ነው እኮ። እና ታዲያ ሐዋርያት ሲል ሐዋርያ መስሏችሁ? ቤሊ ማህበሩ ለሁለት ተከፈለ አይደል? ዳንሳ ነበርኩ እኮ ከሐዋርያት እኔ አውጣለሁ ብሎ እኮ የዮሐድን አውጥቶ ነው በፎቶ ወደ እንትን በል ቤሊ፣ ወደ ሌላ እኔ የምልህ ጥያቄ እሺ ምንድን ነው?